እየተንገላታች ትገኛለች። ከምርኔ የሀገራችን እንደዚህ መሆን የሀገራችን እንደዚህ መሰቃየት ከዚህ ደግሞ እንደዚህ ሲሆን በጣም ያሳዝናል ማለት ነው። በዚህ አጋጣሚ እህቶቻችንም በመጣው በጠለብ ማለት ነው እየተንገላቱና እየተሰቃዩ ይገኛሉ። ቪዲዮን አስገባላችኋለሁ። ከምር እኔነቴን ራሴ እየጠላሁ እገኛለሁ ማለት ነው። እና እህቶች እባካችሁ ማያልፍ ነገር የለም፣ ያልፋል። ይሄን ደግሞ ምንም ቢሉን ምንም ቢናገሩን ይሄ ነገር ይሆናል፣ ይሄ ነገር አለብን። አዎ ቢናገሩንም ችግር የለውም፣ ይሄ ነገር ያልፋል፣ ቀኑ ሊያልፍልን ይችላል ብላችሁ ይሄ ሁሉ ችግር እንዳለ ማወቅ አለባችሁ ማለት ነው። እያያችሁት ከሆነ አሁን ላይ በየመን እንደዚሁም በጅዛን እየጠፉ በእግራቸው በባህር እየመጡ ብዙ ልጆች እየተሰቃዩ ይገኛሉ ማለት ነው። ከነዚህ ውስጥ አንዷ እች ልጅ ናት። እህታችን ከዚህ ቤት ማውጣት አለብን ማለት ነው። በጣም ነው የምታሳዝን። እንግዲህ ሳራ የምትባይ ልጅ እች ልጅ የምታውቂ አሁን ልጅ ሴትዮዋ እያናገረቻት እኮ ሃይምሮዋ ስለለቀቀ አቤት ወዴትም አላለቻትም። እየዞረች ነው ዝም ብላ የምታያት ማለት ነው። እንግዲህ እያያችሁ 2 ቀን 3 ቀን ያልበላች ልጅ እንዴት ነው የምትቀመጠው? አስባችሁታል? እሷ ራሷ መዳሟ ራሷ ለህይወቷ ፈርታ ነው እንደዚህ እየዛበረች ያለች ማለት ነውና እንደዚህ ከመሆን እህቶቼ መምጣት ካልፈለጋችሁ መስራት ካልፈለጋችሁ እንዲሁም ሀላስ አገር ወጣችሁ ማታውቁ ከሆነ መጀመሪያውን ሲጀመር እንዲህ ይሆናል ብላችሁ ማታስቡ አትሰቡ፣ አትምጡ። ህይወታችሁን እንቀይራለን ብላችሁ ከመጣችሁ ግን እናንተም በልታችሁ ሰዎች ዘመዶቻችሁንም አብልታችሁ እናት አባታችሁንም ቀና ወጣችሁ እንኖራለን የምትሉ ከሆነ ደግሞ ሁሉንም ልትችሉ ነው የምትመጡት። አስባችሁታል? እና ከዚህ ሁሉ አላህ ነጃ አላህ ይበለን። እቺ ልጅም ደግሞ እንግዲህ አላህ ይፈርጃት ላለሁኝ። ወላሂ በሰራሃ ልቤን የተነካ በጣም ነው ያሳዘነችኝ። እንደዚህ ከመሆን አላህ ነጃ አላህ ይበለን። ያ ኢላሂ ምን አይነት ጊዜ ነው ግን የደረስን? ምን አይነት ዘመን ነው ግን የደረስን? በቃ እየወጣን መቅረት በሀገራችን ችግር በሀገራችን ስቃይ እያያችሁ አይደለ? እየተሰቃዩ ስንቱ እህቱን ወንድሙን እየገደለ ወንድሙን እህቱን እየገደለ አገራችን ጎጃም ላይ እያያችሁ ነው። እና ከዛ ሁሉ ስቃይ ከዛ ሁሉ መስነት ብለው ስደት ላይ በባህር እየመጡ ደግሞ እህቶቻችን እየወጡ ይቀሩ ማለት ነው። አሁን እቺ ልጅ እንግዲህ በጠለብ መጣ። እኔ አልሰራምም እንዳትል ቋንቋ ማታውቅ እሰራለሁ ማትልም ቋንቋ ማታውቅ እንግዲህ ለማን ተናገር? ወይ ሴትዮዋ ደውላ ለመጣቻት ለሳራ አልነገረቻት አልወሰደቻትና እኔ ከምር ልቤ እየተሰበረ ያለ ለወጣቶች ልገና እንበላለን እንጠጣለን እያሉ እንደዚህ ሃይምሯቸው ለሚለቀቅ ነው በቃ የሚያሳዝነኝ ማለት ነው። እና አባካችሁ እችልሽ ሼር እናድርግና ካለችበት ስቃይና መከራ እናውጣት ላለሁኝ። የምታውቋት ልትኖሩ ትችላላችሁ። እኔ በጣም የሚያሳዝነኝ የሀገራችን እንደዚህ መሰቃየት ደግሞ በሰው ሀገር መጠን እንደዚህ ስንሰቃይ በጣም ነው የሚያናድድና የሚያሰቃይ። እንደዚህ ያለ ነገር ሲሆን በጣም ያሳዝናል። እና ውድ ኢክራም ቤተሰቦች በነገራችን ላይ ጠለብም የሆናችሁ በሙሉ ደስተኛ የሆነ ሰው የለም፣ ሁሉም ያው ነው። በዚህ አጋጣሚ ደግሞ ሁሉም ደግሞ ያው ነው ማለት አይደለም። ስለዚህ እንግዲህ እድልን ይታደሉታል እንጂ አይታገሉትም። ሁሉም እንደድሉ ሆኖ ይኖራል ማለት ነው። አትምጡ ማለት አይደለም። መጣችሁ ቤተሰቦቻችሁን ማሳለፍ ትችላላችሁ። ግን አይታችሁ በባህር ባትመጡ በህግ ወጥ ባትሆኑ ጥሩ ነው ላለሁኝ። በህግ መጣችሁ እናንተ ሁር ሆናችሁ ብትሰሩ ይሻላል ብዬ አምናለሁ ማለት ነው። እንደዚህ ከምትንገላቱና ከምትሰቃዩ ማለት ነው። አህያንን መዳሞች ክፉ ይሆናሉ፣ እንዲሁም ያንገላታሉ፣ አውጥተው ይጥላሉ። አዎ እውነት ነው።
እውነት ነው። ግን ያንም ሆኖ አለብን ብላችሁ ይሄ ነገር ይሆናል ብላችሁ ማሰብ አለባችሁ ማለት ነው። አይሆንም እንዳትሉ ይሆናል፣ ግን ሁሉም አንድ አይደለም ብያችኋለሁ። እንደወደዳችሁት ተስፋ አድርጋለሁ፣ እንደተጠቀማችሁበት ተስፋ አድርጋለሁ። ሼር ያረጋችሁ እቺ ልጅ እናውጣት እላለሁ። በድጋሚ ቪዲዮን እስከምንገናኝ ሀገራችን ሰላም አላህ አርግልን። ኢትዮጵያ ለዘላለም ትኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።